ምንድነው ንገሪኝ። ጭንቅላቴ መጥፎ ነገር ነው እያሰበ ያለው። ባይሆን ጨንቆሽ ነው? ምን አጋጥሞሽ ነው ንገሪኝ። ለምንድን ነው የተጨነቅሽው? ለአንቺ ህይወቴን እሰጣለሁ። ምን ላድርግልሽ? ሂድልኝ፣ በቃ ከኔ ራቅ። ለዚህ ነው የመጣሽው? ሂድልኝ ልትይኝ? አዎ ሂድ፣ ከዚህ ራቅ። በቃ ከህይወት ይወጣልኝ። መሄድ አለብክ። ምንም የማይሰማኝ ነው እንደሚመስልህ? በቃ ከዚህ ሂድ፣ ከህይወት ይወጣ። ከዚህ በላይ ራሴን መውቀስ አልፈልግም። እኔ ፊትሽ ላይ ጭንቀት ሳይ ምን ሆነች ብዬ አለሜ ተገለባበጠብኝ። ለካ አንቺ እኔን ከህይወትሽ ለማስወጣት ልታባሪ ነው የመጣሽው። እኔም ብሎ ሀሳቢ ሳሚ፣ እኔ አላሳዝንህም እንዴ? እንደዚህ ስትሆን እያየሁ ምንም የማይሰማኝ ነው ይመስልህ? በእኔ ምክንያት ስታዝና ስትሰቃኝ ምንም የማይመስለኝ ነው ይመስልህ? አንተ ለእኔ ስትጨነቅና እባክህ ከዚህ በላይ ራሴን እንድወቅስና ራሴን እንዳጣት አድርገኝ። አንቺ ራስ ወዳድ አይደለሽ ነኝ። ሁሌም በአንተ እየተጠቀምኩብህ ነው። ከዛ ግን በምላሹ ለአንተ ህመምና ስቃይ ነው እየሰጠሁህ ያለሁት። ብሌኒ፣ እኔ ራሴን ብዬ ነው ከአንቺ ጋር የሆንኩት። ከአንቺ ምንም አይነት ምላሽ አልጠብቅም። ሁሌም ደስተኛ ሆነሽ ማየት ነው ፈልገው። ለራሴ ስል ለራሴ ስል ደስተኛ ስትሆኝ ከአንቺ በላይ ደስተኛ ስለመሆን ሌላ ምንም ነገር የለም። እኔ ደስተኛ እንደሆነ የምትፈልግ ከሆነ ከኔ ራቅ። በቃ ከዚህ በኋላ ልጎዳ አልፈልግም። ምን አይነት ህመም እንደሰጠሁህ በደንብ ይገባኛል። ያንን ባላደርግ ደስ ይለኝ ነበር፣ ግን ደግሞ የግድ መሆን አለበት። በቃ ሂድልኝ። እውነት እኔ ቤት ደስተኛ ትሆኛለሽ? አዎ በጣም ደስተኛ ነው የምሆነው። የእውነት እኔ ከህይወትሽ ስለወጣሁ ደስተኛ ትሆኛለሽ? አዎ ደስ ነው የሚለኝ። ሂድልኝ በቃ። ይህን ያክል ሸክም እንደሆንኩብሽ አላወቅኩም ነበር። በእኔ መሄድ ደስተኛ የምትሆኝ ከሆነ እሄዳለሁ። እኔ አንቺ ደስተኛ እንድትሆኝ ብቻ ነው የሚፈልገው። ግን አንድ ነገር ንገሪኝ፣ ዳግመኛ ወደ ህይወትሽ እንዳልመለስ የእውነት ከልብሽ መሆኑን ማወቅ አለብኝ። ስለዚህ አንዴ ብቻ አይኔን እያየሽ ሄድልኝ በይኝ። አንዴ ብቻ። ብሌንዬ ሂድ በይው። እናንቺም ለሱም የሚበጀው ይሄ ነው። ትንሽ ከቆየ ያንቺንም ህይወት ነው የሚያበላሸው። የኔ ልጅ ማዘን ካለብሽም ዛሬውኑ ዘኝ። ይሄ ስሜት ከጠነከረ ላንቺ መርዝ ነው የሚሆንብሽ። አይዞሽ የኔ ልጅ አይዞሽ። ሳሚ ልትሄድ ነው? እንድሄድ ተፈርዶብኛል። በዛ ላይ ለእኔ የሚሆን ቦታ የለም። ስለዚህ መሄድ የተሻለ ነው። ራስን ጠብቅ። አንድ ቀን ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ገኒ ቃል እንደምትቀየር ተስፋ ታደርጋለች እና ሰላም እያታስቢ ቃል ለኔ ተይ፣ ቃል ትቀየራለች በማለት ትነግራታለች። ተስፋ አደርጋለሁ ገኒ ልጅ ተቀይራ ማየት ነው እኔም የምፈልገው እያለቻት ነበር እና ሁሉ ነገር እንደሚቀየርና ሁሉ ሰላም እንደምትሆን እየነገረቻት ነበር። ቃል ግን እያስመሰለች ነበር እንጂ ለመቀየር አላማ አልነበራትም። ነገር ግን ሰላምን እንደምንም ብላ አሳምና ቤት ለመግባት ነበር የሷ ፍላጎት። ነገር ግን ሰላም ለተወሰነ ጊዜ እዚህ እንድትቆይ እፈልጋለሁ ደህና ሳደገቻት። እናም ገኒ አንቺንም ስራ ተይዛሻለች፣ አንቺ አስተዳደግሽ ምንም ጥሩ አይደለም በማለት ትነግራታለች እና ስለዚህ እዚህ ትሆኛለች ስትላት ቃል ደስተኛ አልነበረችም። ምክንያቱም እጅግ በጣም ትናደድና ትበሳጫለች። በጭራሽ ይቅርታ ያረሽልኝ መስሎኝ ነበር፣ ነገር ግን እያስመሳሽ ነው ማለት ነው እናቴ በማለት እምቢ ትላለች። እንግዲህ ያልኩሽ እንደዛ ነው፣ ለተወሰነ ጊዜ እዚህ ትቆያለሽ በማለት ትነግራታለች። ነገር ግን በጭራሽ ደስተኛ አልነበረችም እና ምን ማድረግ እንዳለባትም ግራ ይገባል። ሳሚ ቃል እያስመሰለች እንደነበረ እርግጠኛ ነበረች። ብሌን ግን ትቀየራለች ብላ ብታስብም ነገር ግን በጭራሽ ቃል አትቀየርም እና እያስመሰለች ነው በማለት ያምናል። ነገር ግን ቃል የተቀየረች ስታስመስል ሰላምን አይሆንም ለተወሰነ ጊዜ ጸባይሽ መቀየርሽን ባምኑም ግን ለተወሰነ ጊዜ ገኒ ጋር ትሆኛለሽ ብላ ትነግራታለች። ነገር ግን አማራጭ ስለነበራት እሺ አንቺ እንደዛ የምትፈልጊ ከሆነ እኔ ገኒ ጋር ቆያለሁ፣ ምንም ችግር የለም። እሷ መንገድ ላይ ወድቄ ስታገኘኝ ልክ እንደናት ብድቅ ያደረገችኝ እሷ ነች። አንቺ መንገድ ላይ ብታይኝ እንኳን ጥለሽኝ ነው የምትሄጂ
በትር ስጣት ትነግራታለች። በኃይሉ ብሌንም ባስፈራራትና ከአሁን በኋላ እጅ ገብተሻል፣ ከእጅ አትወጪም፣ ነግሬሽ ነበር በብዙ ጊዜ አርፈሽ ተቀመጪ፣ በህይወት ውስጥ ጣልቃ እንዳትገቢ ብዬ ነግሬሽ ነበር፣ ግን አንቺ ልትሰሚኝ አልፈቀድሽም። በተደጋጋሚ ሳስረዳሽ ሞክሬ ነበር እና አሁን በገዛ እጅሽ እጄ ላይ ወድቀሻል። ስለዚህ አሁን እቅዴን በሙሉ እንዳባላሸሽና እንዳከፍሽ እንዳባላሸሽብኝ አገልሻለሁ ብሎ ይዘትበታል ማለት ነው። እና ሁሉ እየታገላት እያለ እንዳጋጣሚ ሳሚ ይደርስላታል ማለት ነው። እና ገኒ ምንም ነገር ቢሆን ብሌን ልጄ ጥሩና ጨዋ አድርጌ ነው ያሳደግኳት እና ምንም ቢፈጠር ልጇ አንድ ነገር የምትሆን ከሆነ ገኒ አንድ ነገር እንዳትሆንብኝ እፈራለሁ። ያተረገመ ወንድምሽ ልጄ እንዳይጎዳብኝ እፈራለሁ። ምን ነው ቆየች ብሌን እያሉ ውጭውን እየተመለከቱ ነበር። እናም ሳሚ ብሌን የት እንደሄደች ደጋግሞ እየጠየቀ ነበር። ነገር ግን ብሌንን እየተከተላት ስለነበረ እሷን ለማዳን እየሞከረ ነበር። ነገር ግን በኃይሉ እገላቸዋለሁ፣ ሁለታችሁም በሰራችሁ ስራ በጭራሽ እንደማልተዋችሁና መቼም እንደማያልፋችሁ ደጋግሞ እየዛትባችሁ ነበር። ብሌን መቼም እንደማትፈራና የፈለግኩን ነገር ስላልተሳካለትም ገዛ እህት ያልተመለስ ለእኔ ትመለሳለህ ብዬ አልጠብቅም። እና እንግዲህ ትክክለኛ አጎቷ ነበር። እና አሁን የምፈልገውን ገንዘብ ማታመጪ ከሆነ ብሌንም ብትረሽ ይሻልሻል ብሎ ሰላምን ሳስፈራ ሰላም በጣም ትደነግጥና ብሌንን አንድ ነገር ካረክስ እገልሃለሁ በኃይሉ በማለት ትዝትበታለች። እና ብሌንን ምንም እንዳታረግ እባክህን ብላ ብትለምነው ገኒም ሲሰማ ልጄን አንድ ነገር ያረግብኛል ብላ በጣም እየተጨነቀች ነበር። ሳሚ እሷ ፍለጋ ተወጠረ። ነገር ግን ዳጊ ብሌን ላይ በጣም ተናዶና ተበሳጭቶ ስለነበረ ብሌን ምንም ግድ አይሰጠኝም እና ከሳሚ ጋር ነው የወጣች በማለት እጅግ በጣም እናደዳን። እናም እጅግ በጣም በመበሳጨቱ ብሌን እገልሻለሁ፣ ልቁንስ አሁን የሚፈልጉ ነገር ባንቺ አገኛለሁ፣ ያቺ የምትወድሽ ሰላም እስቲመታ ስታድንሽ እናያለን በማለት ይዝትበታል። እባክህን ብትለውም የለም እኔን አንድ ነገር ለማድረግ ካሰብክ አስባል፣ እናቴ መቼም አትተውም ትለዋለች። እሱን አብረን እናያለን፣ ትሰምኛለሽ? እቅዴን በሙሉ ነው ገደል የከተሽብኝ፣ ስለዚህ አሁን አንቺን እጫወትብሻለሁ በማለት ይዝትበታል። ይኸውልህ ልቀቀኝ፣ እንዳትጠገኝ እያለችው ነበር። ትሰምኛለሽ? አንቺ ድንብጥ ብዙ ጊዜ ነግሬሽ ነበር፣ ግን አንቺ ልትሰሚ ፍቃደኛ አልነበርሽም እና አሁን የእጅሽን እሰጥሻለሁ በማለት ይዝትበታል። ነገር ግን ብሌን የፈለግኩ ልታደርግ እንችላለን፣ በጭራሽ እኔ አልፈራም እያለችው ነበር። አዎ ብትፈሪኝ ይሻልሻል አንቺ ድንብጭ የሆንሽ ልጅ በማለት ይጨውባትና እሷን ለማሳደድ ይሞክራል። ያቺ የተረገመች እናትሽን እንኳን ገላሉ ብዬ አልተሳካልኝም። አሁን አንቺን እንደተጫወትሽብኝ እጫወትብሻለሁ፣ ህይወትሽን ነው የምነጥቅሽ በማለት ይዝትበታል። ይኸውልህ በኃይሉም እኔ ብሌን በጭራሽ አልፈራም፣ ትሰማኛለህ? ያደረግከውን ነገር ገዛ እህት ላይ ማድረግ የሌለብንም፣ ትሰሚኛለሽ? ከሰላም ጋር እንደንብልን ብዬ ሰላም ወርጄ እና አንቺን ከዛ ቤት መንቅሬ ነው የምጥልሽ፣ ታስታውሻለሽ? የገባሽው እና አንቺ እማትረቢ ብሎ ይሳድባትና ያመነጫጭቃታል። እና የፈለግከውን ነገር ማድረግ ትችላለህ፣ እኔ ግን በጭራሽ አንተን አልፈራም ስትል ትነግራታለች። እና እየሮጠች እያለ እንዳጋጣሚ ሳሚ እየተከተላት ነበር እና እሱም ተጠራጥሮ ነበር በኃይሉ አንድ ነገር ያረጋታል ብሎ ነበር ያሰበ። እና እየሮጠ ሳይሆን በኃይሉ ብሌን እንዳገተ ከሩቅ ተመለከተው። እና ትሰምኛለሽ አንቺ ድንብጥ፣ አሁን አንቺን ይዤ የምፈልገውን ገንዘብ ሰላምን ጠይቃታለሁ፣ ሳትወድ በግዱ ትሰጠኛለች ስን እየዛተባት ነበር። እና ያቺ የምትሳስለት የተረገመች እህቴ እሷ እህቴ አይደለችም፣ ትሰምኛለሽ? አሁን እኔ ላይ እንደተጫወታችሁብኝ አንቺ ላይ እጫወትብሻለሁ የተረገምሽ እያለ እየተሳደበ ይነግራታል። ሰላም ወደ ቤት አትመለሽ፣ ለተወሰነ ጊዜ እዚህ ትሆኛለሽ፣ ሁሉ ነገርሽ እስክስተካከል ድረስ ስትል ቃል እጅግ በጣም ትበሳጫለች። ምክንያቱም ወደ ቤት መመለስ ነበር እሷ የምትፈልገው። ነገር ግን ሰላም ወደ ቤት አትመለስም። ቃል ብሌን ያሳደገቻት ገኒ ነች። በስነ ስርዓት እንደ ብሌን እንድትሆኝ የብሌንን ጸባይ እንድትይዥ ነው እኔ የምፈልገው። ግን አሁን ላይ
የተቀየርሽው ሙሉ በሙሉ አይመስለኝም። ስለዚህ ያደረግሽውን ነገር ይቅርታ ባረግልሽም፣ ነገር ግን እስክትስተካከይ ድረስ ገኒ ጋር እንድትሆኚ እፈልጋለሁ ስትል ትነግራታለች። ልክ እንደ ብሌን ጨዋ አንደበት እንድኖርሽና ጨዋ እንድትሆኚ እፈልጋለሁ። አታስቢ፣ በተወሰነ ቀናቶች ውስጥ ቃል ሁሉ ነገሯ ይቀየራል፣ ጥሩ ልጅ ትሆናለች ብላ ታሳምናታለች። ነገር ግን ቃል እያስመሰለች ነው እንጂ ጥሩ ሰው ለመሆን አይደለም የምትፈልጉ። ገኒን እየተጫወተችበት ልታሳምናትና ከሷ የተቀየረች አስመስላ ቅርታ አንደበቷን አለሳልሳ እየቀረበቻት ነበር። ነገር ምንም ቢሆን ቃል በቀላሉ የምትቀየር ልጅ አይደለችም። ስለዚህ ገኒ እባክሽን ለተወሰነ ጊዜ ልጄ አንቺ ጋር እንድትቆይ ይፈልጋለሁ። እኔና አንቺ በጣም እንቀራረባለን። ቃል አስተዳደጋ በጣም መጥፎ ነው እና እንድትቀየር እፈልጋለሁ ስትል ትነግራታለች። ስለዚህ ለተወሰነ ጊዜ አንቺ ጋር እንድትሆን እፈልጋለሁ እባክሽን ብላ ስትነግራት እሷም እሺ ብላ ትቀበላለች እና በማንኛውም ሰዓት መታ እንድትጫወትና የፈለገችውን እንደምትሞላለት ትነግራታለች። ቃል ግን በጭራሽ አሁን ይቅርታ ብታረጊ ኖሮ ወደ ቤት ትመልሽኝ ነበር፣ ግን ይቅርታ ስላላረግሽልኝ አሁን እንደዚህ ትኛለሽ አይደለም በማለት ትበሳጫለች። አይ እንደዛ አይደለም እባክሽን እናቴ እኔ ተቀይራለሁ፣ እባክሽን ድጋሜ ችግር ውስጥ እንድገባ አታርጊ ስትላት አይ ቃል አንቺ በጭራሽ አልተቀየርሽም፣ አሁንም ከአይኖችሽ መረዳት እችላለሁ፣ እባክሽን ወደ ራስሽ ተመለሽኝ እና ወደ ገኒ ደውልም ስልኩን ግን ማንሳት አልፈለገም። ምክንያቱም ከሳሚ ጋር ነች በማለት እጅግ በጣም ይበሳጫል። ምን አለበት ዳጊ ብትሰማኝና ብታዳምጠኝ ብትለውም እሱ ግን በጭራሽ ምንም ነገር መስማት አልፈለገም ነበር ማለት ነው። በዛ ይበሳጫል እና ብሌንም በጣም ትናደድና ስሜታዊ ላይ ትሆናለች። እየተናደደች እየሄደችው መንገድ ላይ እንግዲህ በኃይሉ ያገኛታል። እናም በኃይሉ አንድ ነገር ካደረጋት ብሌን በአንተ ነበረ ብሌን የተበሳጨችው። ከኔ ጋር መሆኗ ስትሰማ አንተ መጥፎ ነገር ማሰብ ጀመርክና ብሌን አንድ ነገር ከሆንክ በጣም ከከፍቷትና ተናዳ ነበር እና ችግሩ ደግሞ አንተ ነው በማለት ጭራሽ ችግሩ እኔ ሆንኩ በማለት ዳጊም ይበሳጫል። አሁን ሳሚን ከዛ እንዲሄድ ብትነግረውም ነገር ግን እሷን ድጋሜም እንድትቆዩ ለተወሰነ ጊዜ እንድትቆዩ ለምነው ነበር። እሱም እሺ ብሎ ለመቆየት ወሰነ። ነገር ግን ብሌን አንድ ነገር ከሆነች ራሴን ይቅር አይደለም ተከትያት ቢሆን ኖሮ እንዳጋጠመ ስልክ ገብቶብኝ ነው እንጂ ልከተላት ፈልጌ ነበር፣ ግን ያ የተረገመው በኃይሉ ነው እርግጠኛ ነኝ ያገታት በማለት ይበሳጫል። እናም ብሌን ሳሚን ሄድ ብላ ብትነግረው እሱ ግን ሁሌ ከጎናው እንደሆነና ሁሌ ስለሷ እንደማስብና ስለሷ እየተጨነቀ እንደሆነ እየነገራትና እሱን እያስታወሰች ነበር። ዳጊም እሱም ሲቁጣና ጩኸቱ ብቻ ነበር። ሳሚ ግን የእሷ አንድ ነገር ትሆናለች ብሎ እጅግ በጣም ሳስብና ሲጨነቅ ነበር። ነገር ግን ምን አለበት ዳጊ ስንዳንተ ባስብልኝና ብጨነቅ ደስ ላይ ነበር በማለት ትላለች። ነገር ግን ሳሚ ምንም ነገር መስማት ማዳመጥ ዳጊ ምንም መስማት ማዳመጥ አይፈልግም። ስሜታዊ ይሆናል ቶሎ። ምክንያቱም ቅናት ብቻ ነው የምታየው። ከሱ ጋር የሆነ ነገር የተፈጠረ ይመስል እጅግ በጣም ይደነግጣል እና ጭራሹ በተናገረው ቃል እጅግ በጣም ተከፍታ ነበር። ብሌን ልጄን አንድ ነገር ያደርግብኛል። ሰላም ይኸውልህ አንድ ነገር ሳልነግርሽ ቀረው። በኃይሉ እጅግ በጣም አደገኛና መጥፎ ሰው ነው። እኔ ሊገለኝ እዚህ መጥቶ ነበር አልማዝ በመገኘቱ ብሌን አልማዝን ስላገኘችና ያሰበ እቅድ ስላልተሳካላት እኔን ለመግደል መጥቶ ነበር እና አንድ ፀሐይ የምትባል ጓደኛዬ ነች ያዳነችኝ እና በኃይሉ እጅግ በጣም መጥፎና ጨካኝ ሰው እንደሆነ እየነገረቻት ነበር። አሁን ልክ ነሽ፣ በጣም አደገኛና መጥፎ ሰው እንደሆነ አውቃለሁ እና ልጄን አንድ ነገር ያደርግብኛል ብላ ገኒ በጣም ፈርታ ተጨንቃ ነበር። አታስቢ ብሌን ምንም አትሆንም፣ በሰላም ትመለሳለች እያለች እያጸናነች ነበረ። ቃል ግን ምነው በዛ ሞታ ብትቀር እያለች ምኞታ ነበር። ምክንያቱም የብሌን ቦታ እሷ መሆን ትፈልጋለች። ዳግም የራሷን ለማድረግ እናም ሰላምም እሷን ጠልቷ እሷን ብቻ እንድትወድ ትፈልጋለች። ግን ያታስብኝ ምንም ነገር ብፈጠር ህግ ያለን በተገር ነው ያለ ወንድሜ። ብሌን ለእኔ ልጄ ነች፣ ከልጄም በላይ ነች። እሷ አንድ ነገር ከሆነች እኔ ራሱ መኖር አልችልም እና እሷን አንድ ነገር ካደረገ እኔን አንድ ነገር እንዳረገኝ ነው የሚቆጥረው። ስለዚህ አታስቢ ገኒ፣ እኔ ሁሌም ከብሌን ጎን ነኝ ወንድሜ። እውነቴን ነው የምልሽ፣ አንድ ነገር ብሌን ጫፏን እንኳን ከነካ መቼም እቀራለሁ
መቼም አንምሮም እያለች ትነግራለች። ከቃል ጋር ሆኖ ብዙ ነገር ህይወቴን ለማጥፋት ብዙ ነገር ሳቅዱ ነበር፣ ስላልተሳካላቸው ብሌንን እጅግ በጣም ጠምዶ እንዳያዞት በደንብ አውቀዋለሁ እያለች ነበር። ወደ ተመልካቾቼ የዛሬ ቪዲዮ እንወስድ ነበር። በቀጣይ እስክንገናኝ ድረስ ያላችሁበት ሰላም ፍቅር ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። ሰላማችሁ ይብዛ።